በኢትዮጵያ ህዝብ ላይ ታሪክ ይቅር የማይለው በደል ፈጽማችኋል። የኢትዮጵያ ህዝብ ዝም ብሏል። 130 ሚሊዮን ህዝብን ስታሞኙ እዚህ ላይ ደርሳችኋል። አሁንም ቅጥፈታችሁ ቀጥሏል። ያለምንም ማወላወል እኮ ህዝብን አሁንም እየቀጠፋችሁ የምትገኙበት ሁኔታ ነው ያለው። እናንተ ትላንት የኢትዮጵያን ህዝብ ብቻ አይደለም የዓለምን ህዝብ ነው ያጭበረበራችሁት። በ2019 ላይ ለኖቤሉ ሽልማት እዛ ላይ በቀረቡበት ወቅት ላይ ጠቅላይ ሚኒስቴሩ ምንድነው ያወሩት? ተረሳ እንደሱ የዓለም ህዝብ እንዲጓጓና የዓለም ህዝብ ምን አይነት መሪ ነው፣ ምን አይነት የተባረከ ነው እስከ ማለት ደረጃ። በኋላ ግን ቀስ በቀስ የፈለከውን ያህል እኮ ዛሬ መጥተህ እኔ መልአክ ነኝ ብለህ የፈለከውን ዛሬ ላይ ብታወራ ቀስ በቀስ እኮ ትክክለኛ ማንነት ሰይጣን እንደሆንክ ቀስ በቀስ ጸባይ እንደዛ ነው የሆንከው በኢትዮጵያ ህዝብና በዓለም ህዝብ ላይ ቀጥፈሃል። ብዙ ስለ ኢትዮጵያ ህዝብ እንተውና በዓለም ህዝብ ላይ ነው የቀጠፍከው። የኢትዮጵያ ህዝብ እንዳውም ታጋሽ ነው፣ ብዙ ታግሷል። በዛ ላይ አሁን ድረስ እያደረጋችሁ ያላችሁት በጣም መጥፎ ስራም እየሰራችሁ ነው አሁን ድረስ። ትላንትና ጦርነት ሰቆቃ ነው፣ ጦርነት ለህዝብ አይበጅም፣ ጦርነት ለማንም አይበጅም ባላችሁበት አፍ ዛሬ ተመልሳችሁ እኛ ጦርነት አንፈልግም እያላችሁ የኢትዮጵያን ህዝብ ለጦርነት ለስደትና ለመከራ ዳርጋችኋል። እና በጣም የሚያሳፍር ተግባር እየሰራችሁ ከበቂ በላይ ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። ጦርነት አንፈልግም በአንድ በኩል እያላችሁ እየሰበካችሁ ትገኛላችሁ። ያው ጀነራል ብርሃኑ ጁላም ተናግሮታል። ጦርነት አንፈልግም ህወሓት ላይም ራሳችሁ የከፈታችሁ ጦርነት አይደለ እንዴ? ለምንድን ነው በአፋችሁ የምትናገሩት ነገርና በተግባር የምታረጉት ነገር የማይጣጣመው የማይስማማው? ለምንድን ነው በተግባር የምታረጉትን ነገር ልክ በአፋችሁ ልክ የምታወሩትን ነገር አትሰሩም? አሁን በህወሓት ከሻዕቢያ ጋር ጥምዶ ሰርቶ ነው እዚህ ቪዲዮ ላይ ያላችሁት። ጥምዶ ትላንት እናንተ ስትሰሩና የትግራይን ህዝብ ሲጨፈጭፉ ያ ምን ነበረ? ያ ምን ነበር? ለእናንተ ሲሆን ጥሩ፣ ለሌላው ሲሆን ደግሞ ኃጢአት የሚሆኑበት ምክንያት ምን አለ? ብርሃኑ ጁላ አረ በቅንነት ኢትዮጵያ ምሯት። የኢትዮጵያ ህዝብ አንገብግቦታል። በየአካባቢው ጦርነት ተከፍቶበታል። የኢትዮጵያ ህዝብ ተማሯል። አሁን ከዛ ሁሉ አልፋችሁ ለሌላ ጦርነት መዘጋጀት ላይ መሆናችሁን ማሳያ ደግሞ አሁን በየሶሻል ሚዲያ ላይ ልጆች ድረሱልን፣ በግድ ነው የታፈስነው እያሉ ነው። በግድ ነው የታፈስነው። ብሔራዊ በደርግ ወቅት ላይ ብሔራዊ ውትድርና የተባለውን ዳግም እየመለሳችሁ ትገኛላችሁ። አምባገነንነታችሁን ቀስ በቀስ ይፋ እያረጋችሁ የምትገኙበት ሁኔታ ላይ ይደርሳችኋል። አሁን ልጆቹን ወጣቶቹን ለምን ነው ያፈሳችሁት? ወጣቶቹ ለምን ታፈሱ? በማናቀው ሁኔታ ነው የታፈስነው። ምንድነው ዓላማው? አልገባንም። ድረሱልን አብይ አህመድ ምናምን ብለው ይጫጫዋሉ፣ መልእክታቸውን ያስተላልፋሉ በፌስቡክ ላይ። ትላንት የኢትዮጵያ ህዝብ አንገሸገሸኝ ያለው በህወሓትና በኤርትራ የጦር ሰራዊቶች የተደመሰሰው የደርግ ስርዓት ወደዛ ለመመለስ የምታረጉት ሙከራ አይሳካም። ኢትዮጵያን ወደ ነበረችበት ወደ ቀድሞ ወደ ነበረችበት ከፍታ እመልሳታለን ማለት ወደ ጋሪዮች ስርዓት፣ ወደ አልሰለጠነ ዘመን፣ ሰው እንደ ከብት የሚነዳበት ዘመን ወደዛ እመልሳታለን ነው። ከእናንተ እንኳን ተሽሎ መንግስቱ ኃይለማርያም ኢትዮጵያ ትቅደም ነው የሚለው። መንግስቱ ኃይለማርያም መፈክሩ ምን ነበር? ኢትዮጵያ ትቅደም፣ ኢትዮጵያን እናስቀድማታለን። ዛት ኢዝ አክሰፕተብል፣ ያ ተቀባይነት አለው። እናንተ ጋር የምትሉት እኮ የዋልዮች ተመልሰን ኢትዮጵያን ወደ ቀድሞ ከፍታዋ እመልሳታለን፣ ወደ አልሰለጠነ ዘመን አንሲቪላይዝድ፣ ወደ ጋሪዮች ስርዓተ ማህበር፣ ሰው እንደ ከብት የሚነዳበት ዘመን ላይ እንመልሳታለን ነው ኢትዮጵያን። ኢትዮጵያ ደግሞ ያ ነው የሚያሻት።
አንድ መንግስትነቱን የሚታወቀው ከዘመኑ ጋር አብሮ እኩል መራመድ ሲችል ብቻ ነው መንግስት የሚሸታው። አለበለዚያ ከሲቪላይዜሽን ጋር ከስልጣኔ ጋር አብሮ መራመድ የማይችል መንግስትነቱ ያከትማል። ይሄ ነው። የኢትዮጵያ ህዝብ በጣም ታግሷቸዋል። የኢትዮጵያ ህዝብ በጣም አሁን የኑሮ ሁኔታ ነው እንጂ እንደዚህ ጸጥ ረጭ ያደረገው በአደባባይ ወጥቶ በአንድ ቀን 2 ቀን ነው የሚፈነግላችሁ። ግን የቀን ጉርሳቸውን መፈለግ ራሱ በጣም ከብዷቸዋል። አልቻሉ። ምግብ ማግኘት ከብዷቸዋል። ኢኮኖሚ ድቀቱ ተንሰራፍቷል በአገሪቷ ውስጥ። ለዛ ነው እንጂ የኢትዮጵያ ህዝብ ዝም ያለው። ሆዱ የሞላ ቀንና ያለ ቀን ግን እውነቴን ነው የምላችሁ ድምጥማጣችሁ ነው የሚጠፋው። ታጠባችሁ እጃችሁን በኢትዮጵያ ህዝብ ላይ ተሳለቃችሁ። እባካችሁ ተውት። የኢትዮጵያ ህዝብ አሁን ሰሞኑን እየተወራ ያለው ነገር ሁሉ ነገር አንድ ደህና ነገር አውርታችሁ አታውቁም። ሁሌ የምታወሩት እኛ ጦርነትን አንፈልግም፣ እኛ እንዲህ ነን በአፍ እየሰበካችሁ የኢትዮጵያን ህዝብ ጆሮ አደነቆራችሁ። ለኢትዮጵያ ህዝብ ምንም እያረጋችሁለት አይደለም። ግን የኢትዮጵያ ህዝብ ከናንተ እየጠበቀ ያለው ምንድነው? እባካችሁን ሰላም ስጡን። በየአካባቢው ጦርነት ከፍታችኋልና ሰላም እባካችሁ፣ ሰላም ርቆናል፣ ሰላም ናፍቆናል እያላችሁ እናንተ ግን እኛም ሰላም ነው የምንፈልገው፣ ወደ ጦርነት መግባት አንፈልግም እያላችሁ ወታደራዊ ስልጣናዎችን ታካሄዳላችሁ። ሰውም በግድ እያፈሳችሁ ነው። ያ ምን የሚሉት ነው? ያ ሁሉ አፈሳ የተጀመረውስ ብሔራዊ ውትድርና ነው? ከማን ጋር ልትዋጉ ነው ደግሞ? ከሻቢያ ጋር ወይስ ከወያኔ ጋር? ያው ብርሃኑ ጁላ እንደተናገረው ጥምዶ ፈጥረው የፕሪቶሪያ ሰላም ስምምነቱ እንዳይፈጸም እንቅፋት ሆነዋል እያለን ነው። ከሻቢያ ጋር ድንበር ተሻግረው ጥምዶ ፈጥረዋል። ጥምዶ መፍጠራቸው ደግሞ ኢትዮጵያን ሊወጋት ነው። ስለዚህ እኛ ደግሞ ከወዲሁ ተዘጋጅተን ራሳችንን መጠበቅ አለብን። በህወሓት ላይ ጦርነት ልትከፍቱ ስትሉ ምንድን ነው ያላችሁት? ህወሓት በሰሜን እዝ ላይ ትንኮሳ ፈጽሞ ነው ጦርነት ጀምሮ ነው ብላችሁ ነው 130 ሚሊዮን ህዝብን ያሞኛችሁት፣ የዓለም ህዝብን ያሞኛችሁት። ኋላ ላይ ግን ተጋለጠ ያ ሁሉ። ከናንተ ጋር በነበረ ካቢኔ ከናንተ ጋር ከነበረ ባለስልጣን ግልጹ ወጣ። ሰው በጥርጣሬ መካከል ነበር፣ 50-50 ነበር ከዛ በፊት። ኋላ ግን ታዬ ደንደዓ ከተፈታ ኋላ ትክክለኛ አካሄዱ እናንተ ጦርነቱን ትግራይ ላይ እንደከፈታችሁና ለዛ ሁሉ ሰው እልቂት ምክንያት እንደሆናችሁ አጋልጧል። አሁንስ ኢትዮጵያን እንዴት ልታረጉት ነው ያሰባችሁት? እቅዳችሁ እኮ አልገባንም። እቅዳችሁን ወደዚህ ነው የምንሄደው፣ ወደዛ ነው የምንሄደው። የኢትዮጵያ ህዝብ የሚያውቀው ታሪክ የለም። ወደ ፈለጋችሁት አቅጣጫም እየሄዳችሁ ነው። የፈለጋችሁትንም እያረጋችሁ ነው። ለራሳችሁ የተጣለለ ቤት ሰርታችኋል። በዱባይ ውስጥ እኔ ነኝ ያለ ቪላ ተሰርቶላችኋል። ከዚህ ከአገሪቱ አንድ ነገር ቢፈጠር እናንተም ቢል እናንተ ሸሽታችሁ የኢትዮጵያን ህዝብ መሬት ላይ ጥላችሁ ልትሰዱ ተዘጋጅታችኋል። የኢትዮጵያን ህዝብ ግን መሬት ላይ ጥላችሁ በድህነቱ በሰቆቋው ከቤት ንብረቱ እንደተፈናቀለ እንደመረረው ሰላም እንደራቀው ምግብ እንዳጣ እንደከፋው ትታችሁ እናንተ ትበራላችሁ። የተከማቸላችሁን ገንዘብ እድሜ ልካችሁን ቁጭ በላችሁ ትበላላችሁ። ለኢትዮጵያ ህዝብ ምን አሰባችሁ? ይሄ ነው እንዴ መማር? ይሄ ነው እንዴ ከአንድ ጠቅላይ ሚኒስቴር የሚጠበቀው? ከአንድ አመራር የሚጠበቀው? ዲሲቪንግ፣ ህዝብን ማታለል፣ መሸወድ። በዚህ እድሜ እንዴት ሰውን 130 ሚሊዮን ፊት ቆመ ትዋሻለህ? በየጊዜው ውሸትህ ደግሞ በጣም ግልጽ የወጣና ከፊት ላይ የሚነበብ ነው። ታስገድላለህ፣ ትገላለህ። ለሞተው አትጨነቅም፣ ጉዳይ የለህም። ከፈለገ ይሙት።
ሬሳ ማየት ላንተ ምንም ማለት አይደለም። የኢትዮጵያ ህዝብ ግን ያንን አያውቀውም። አንተ ያመጣውን ታሪክ የኢትዮጵያ ህዝብ ከዚህ ቀደም አንድም የሚያውቀው ጉዳይ የለም። ባለስልጣናቶቹ ከአንተ እኩል ኢትዮጵያን ህዝብ ይዋሻሉ። ሁሉም አንተ የምትነግራቸውን ነገሮች ናቸው የሚያንጸባርቁት፣ አምፕሊፋይ የሚያደርጉት እና በእናንተ ውሸትና በእናንተ ቅጥፈት የኢትዮጵያ ህዝብ ከኑሮ ውድነት ጋር ተደማምሮበት ሰላም እጦት ጋር ተደማምሮ የኢትዮጵያ ህዝብ በቃኝ እያለ ነው። ለምን ሰላም አሰጡትም? ለምን ኢፎይ ብሎ እንዲያርፍ አታረጉትም? በኦሮሚያ ክልል ውስጥ አሁን እየሆነ ያለውን፣ በአማራ ክልል ውስጥ እየሆነ ያለውን ሁላችንም የምናውቀው ጉዳይ ነው። አማራ ክልል አህያውን ቢያቅተው ዳውላውን እንደሚባለው ኦሮሚያ ክልልም እንደዛው ሰራዊቱን ፋኖንና ኦላን ሲያቀታችሁ በድሮን ህዝቡን ትጨፈጭፋላችሁ። ህዝቡ ምን አጠፋ? እስቲ ሰላማዊ ህዝብ ምን አጠፋ? ሰላማዊ ህዝብ ጫካ ውስጥ አይደለም ያለው። ከተማውን እኮ ነው በድሮን የምትደበድቡት። ከተማ ላይ ሄዳችሁ ከተማ ውስጥ የሚገኙትን ተቋማት ነው የምትደበድቡት። ጤና ጣቢያዎችን፣ ሆስፒታሎችን፣ ትምህርት ቤቶችን። እስቲ እነዚህ ፋኖ እና ኦላ የሚባሉት ታጣቂዎች እዛ ውስጥ ነው እንደሚመሽጉት? ንጹሃንን እንደዛ ትፈጃላችሁ። አህያውን ቢያቅተው ዳውላውን። እነሱም ቢያቅታችሁ በሰላማዊ ህዝብ ላይ ነው እንደ ምሬታችሁን የምትወጡት? ለምን የኢትዮጵያ ህዝብ ሰላም አሰጡትም? ግን የኢትዮጵያ ህዝብ እኮ በጣም ታግሷችኋል። ትዕግስትም ገደብ አለው። ይሄ ትዕግስት ግን አንድ ቀን የፈነዳ ቀን ሁላችሁንም ጠራርጎ ነው ይዟችሁ የሚሄደው። ህዝብ ታግሷችኋል እና አሁን ደግሞ ወጣቶችን እናት እያለቀሰች፣ እህት እያለቀሰች፣ ወንድም እያለቀሰ ከቤታቸው በግድ ልክ መንግስቱ ኃይለማርያም ብሔራዊ ውትድርና ተብሎ ሌሊት ላይ አፈሳ እንደሚታፈሰው እንደዛ እያፈሳችሁ ነው። በርካቶች ያው እያለቀሱ ነው የሚገኙት። በማናውቀው ጉዳይ ነው እዚህ የመጣ ነው አፍሰውን ነው ብለው ምሬታቸውን ሲናገሩ ያየናቸው። ሌላ ጣጣ በኢትዮጵያ ላይ እንደገና ልታመጡበት ነው። ከማን ጋር ነው አሁን ደግሞ ውጊያ የቀረው? ከማን ጋር ነው እስቲ የቀራችሁ? ከህወሓት ጋር ጨርሳችኋል። እሺ የፕሪቶሪያ ሰላም ስምምነት ተብሏል። ከኤርትራ ጋር ነው መክፈት የምትፈልጉት አሁን? ኤርትራ ደግሞ ምን አረጋችሁ? የኤርትራ መንግስት እናንተን አልነካችሁ፣ አልደረሰባችሁ። የምትፈልጉትን በሰላማዊ መንገድ መፈለግ ነው እንጂ በሰለጠነ መንገድ የዓለም ማህበረሰብ አለ። ለዓለም ማህበረሰብ አቤቱታችሁን አቅርቡ። አቤቱታችሁ ይታይላችኋል። ደግሞ ይሄ አቤቱታ የምታቀርቡት ከኤርትራው አሰብን እንኳን ብትፈልጉ የምታቀርቡት አቤቱታ ያ የምታቀርቡለት ድርጅት ተቀብሎ ያየዋል። ካየው በኋላ ኤርትራና ኢትዮጵያ ተስማሙ። መጀመሪያ እናንተ መንግስታት ተስማሙ፣ ከዛ በኋላ ነው በመሃላችሁ ድርድር የምናደርገው ነው የሚላችሁ እንጂ በግድ ከኤርትራ ላይ አሰብን አይቀበልላቸውም። እሱም ማድረግ አይችሉም። ዩኒኮስ የተባለው ይሄ የድንበርና የእንትን ጉዳይ ላንድሎክድ ያልሆኑ ሀገሮች፣ መሪታይም የሆኑ ሀገሮች መካከል ድርድር በሚያደርጉበት ጊዜ ሂድና ከመንግስት ጋር መጀመሪያ ሰላም ፍጠር፣ ከመንግስት ጋር ፍቅር፣ ጠላትነትን ጣልና ፍቅር አምጣ፣ ከዛ በኋላ ነው እኛ የምንዳኘው ነው የሚሉ እንጂ በግድ አንተ አቤቱታ ስላቀረብክም ሄደው ያንን ፖርት የአሰብን ፖርት ለኢትዮጵያ ይገባታል ብለው እንደዚህ ወስደው አይሰጡህም። መንግስት ደግሞ የኤርትራ መንግስት ደግሞ አንድ ነገር ነው ያለው። አንዲት ነገር ያለው ምንድነው? እኛ ሴኩሪቲ ስጋት አለብን ካለ በቃ በስ ይሄ የዓለም አቀፉ ማህበረሰብም በመሃላችሁ ዳኝነት ሊገባ አይችልም። ሴኩሪቲ ደህንነት አለብኝ ካለ በቃ ዘመይ ሪዝን ይሄን ሪዝን ብቻ እንኳን አቅርበዋል። ካሁን ቀደም ይሄን ሪዝን ካቀረበ በቂ ነው። ይሄን ሪዝን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያቀርበዋል። we have security reason ነው ያሉት። it is enough. you can't blame them or
you can't take by force ፖርት አሰብ አትችልም። የአሰብን ፖርት በግድ መውሰድ አትችልም። በቃ የሴኩሪቲ ስጋት አለብኝ ካለ አንድ መንግስት ድንበርህንና ኬላህን አጥብቀህ ጠብቅ ነው የሚባለው። የዓለም መንግስታትም እንደዛ ነው የሚሉት። ምክንያቱም አንድ ራሷን የቻለች ሉዓላዊ ሀገር በመሆኗ ኤርትራ እና ከኤርትራ ጋር ነው ወይ አሁን ውጊያ መክፈት የምትፈልጉት? ወጣቱን የምታፍሱበትን ምክንያት ነው ማወቅ የፈለግነው። ወጣቱን የሚታፈሱበት ምክንያት ምንድነው ነው? we don't know። ወንድሞቻችን አሁን እየታፈሱ ነው በኦሮሚያ ክልልና በጋምቤላ አካባቢ። በግድ ነው ሰው ታፍሶ እንደገና ዳግም ጦርነት? የኢትዮጵያ ህዝብ ከጦርነት የህዋቱ በመከራ ነው ያለቀው። ከህዋት ጋር የተደረገው ትግራይ ክልል እስከ ጫፍ አዲስ አበባ ጫፍ ላይ መጥቶላችሁ እኮ ነው የተመለሰው። አቅቷችሁ አይደለም እኮ የህዋት ጦር ሰራዊት በትግራይ የሚንቀሳቀሰው ሰራዊት አቅቷችሁ አይደለም እኮ እያሯሯጣችሁ እኮ አዲስ አበባ ጫፍ ላይ ነው እኮ ደርሶ የተመለሰው። ያ ህዝቡ ከዛ ሳያገግም በዛ ቁስል የተነካው ሰው ወይንም በዛ ጦርነት የቆሰለ ሰው ዛሬ ድረስ ጠባሳው ሳይሽር ቁስሉ ሳይሽርለት የተፈናቀለው ህዝብ በዛ ጦርነት የተነሳ ከቤት ንብረቱ ተፈናቅሎ ዛሬ ድረስ ውጪ ባለበት ሁኔታ ባልተመለሰበት ሁኔታ የሰላም ስምምነቱ በተፈረመበትና መልሱ በተባላችሁበት ትዕዛዝ ሁሉ እንቢ ብላችሁ እስከዛሬ ድረስ አቆይታችሁ ያ ህዝብ እኮ ውጪ ነው ያለው። እስከዛሬ ድረስ ያ ህዝብ ባልተመለሰበት ሁኔታ እንደገና ተመልሳችሁ ከአማራ ፋኖ ጋር ሌላ ጦርነት ከፍታችሁ ከኦሮሞ ነጻነት ግንባር ጋር ሌላ ግንባር ፈጥራችሁ ጦርነት ውስጥ ናችሁ። ታንዛኒያ ላይ ለሰላም ስምምነት ቀርባችሁ መጨረሻ ላይ ፍርማ ሊፈረም ሲቃረብ ነው ዝድሮው እንዲያረጉ ያረጋችሁት። ያንንም አርጋችሁ ጦርነቱን ራሳችሁ እየፈለጋችሁ ነው። የሰላም ስምምነቱ ከፕሪቶሪያ ከስምምነት በኋላ በታንዛኒያ ዳሬ ሰላም ላይ ነበረ የተፈራረማችሁት ከኦላ ጋር። ያንንም ተግባራዊ ሳታረጉ አብይ አህመድ በራሱ ስልጣን ተመለሱ ብሎ መለሰ። ያንተና የታየ ደንደያ ጥልም እሱ ላይ ነበረ። ጨካኝ ነህ ለካንስ አንተ አረመኔ ሰው ነህ። እንዴት ወንድምና ወንድምን ታጋድላለህ? አንተ ስለፈለከው ነው ለካንስ ጦርነቱ እየተራዘመ ያለው ብሎ ነው ፊት ለፊቱ ቆሞ የተናገረው ታየ ደንደያ። በዛ ምክንያት ታየ ደንደያ ያው ለ7 ዓመት እስር ተጋለጠ ማለት ነው። ያ ነው እንዴ? እና የህዝብ አሁን ቁስሉ እባካችሁ ቁስሉ አልሻረም፣ ቁስሉ አልዳነለትም። ማይንድ ቶርሽን ሆነዋል በጦርነት የተነሳ ህዝቡ። ሌላ በአማራ ክልል የተከፈተ ጦርነት አለ፣ ሌላ በኦሮሚያ ክልል የተከፈተ ጦርነት አለ። ለዛም መላሳሰጡ ሌላ ሶስተኛ ጦርነት ከኤርትራ ጋር ለመክፈት የምታረጉት አፈሳ፣ ብሔራዊ ውትድርና፣ የድሮ የቀረ ያፈጀ ታሪክ መንግስቱ ኃይለማርያም በግድ ከናት ሆድ ስር ልጇን ያሳደገችዋን ልጅ ነጥቆ ይዞ ሄዶ በጦርነት ሲማቀቅ ወደ ነበረው ዘመን ልትመልሱን እኮ ነው። ኦሮሚያ ክልል ውስጥ አሁን ብዙ ወንድሞቻችን ታስረዋል ማለት ታፍሰዋል። ጋምቤላ ውስጥ እንደዛው። ምን ልታረጉበት ነው? ከማን ጋር ነው ጦርነቱ? ከሱዳን ጋር ሰላም የላችሁም፣ ከሶማሊያ ጋር ሰላም የላችሁም፣ ከጅቡቲ ጋር ሰላም የላችሁም፣ ከኤርትራ ጋር ሰላም የላችሁም። በዙሪያችሁ ያሉት አገሮች ጎረቤታችሁ በእናንተ ምክንያት ተረብሸዋል። በእናንተ ምክንያት ሐሳብ ገብቶታል። ከኤርትራ ጋር የምታረጉትን በአይነ ቁራኛ እየተከታተላችሁ ነው፣ የጅቡቲውም የሶማሌውም። ምክንያቱም ከኤርትራ ጋር ጦርነት እንከፍታለን ብላችሁ እኮ አሰብን ለመፈለግ እኮ ጦርነት ከዛ ቢያጡ እንደገና ወደኛ ይመጣሉ ብለው ከራሳቸው ላይ በአይነ ቁራኛ እየጠበቋችሁ ነው የሚገኙት። ድንበራቸውን ከልለው ከ5000 ወታደር በላይ በድንበር አካባቢ አስፈራው ነው የሶማሌ ክልልም የሚገኘው። ሱዳንም እንደዛው በእንትን ላይ ድንበር አካባቢ ላይ፣ የኤርትራው እንደዛው። ታዲያ
ከጎረቤት ጋርም ሰላም አሳጥታችሁን ውስጥ አገር ውስጥ ችግር ፈጥራችሁ ህዝቡን አሸብራችሁ ታዲያ የኢትዮጵያ ህዝብ እንዴት ይሁን? እስቲ ሌላ አገር ካለ ስጡት። የኢትዮጵያ ህዝብ ይሄድላችሁ። የሚፈለገው እንደዛ ከሆነ እናንተ ኑሩበት። የኢትዮጵያ ህዝብ እስቲ አንድ አገር ስጡትና ይሄዱላችሁ። ሰላም ነው ያጣው። ትላንት እናቴ ያለቀሰች ለምንድን ነው አምላኬ እዚህ ሀገር ውስጥ የፈጠረኝ ነው ያለችው? ለምንድን ነው ያለችው? በፊት ለፊቷ ሰዎች ስለተገደሉ፣ በፊት ለፊቷ ሰዎች ታፍሰው ስለሄዱ ሁሌ የምሰማው ነገር አለች። ሁሌ የምሰማው ነገር ነጋ ጠባ ኢከሌኮ እንዲሆነ ኢከሌኮ እንዲሆነ እንዲያረጉት እንዲህ አይነት ነገር ነው የምሰማው። ገደሉት፣ ወሰዱት። ማን እንደገደለው አይታወቅም። ከ2018 ጀምሮ ለ7 ዓመታት ኢትዮጵያ ህዝብ ሰቆቋና ችግር ውስጥ ገብቷል። በጣም በውጥረት ውስጥ ነው ያለው። ወይስ አላማችሁ ምንድነው? የኢትዮጵያን ህዝብ ግማሹን አጥፍታችሁ እናንተም ለማጥፋት ነው? አጥፍቶ ጠፊ ልትሆኑ ነው እንዴ? ምንድነው አላማው? እኮ አልገባንም። አላማችሁ አልገባንም። ምን ልታመጡልን ጦርነት እንደምታደርጉ እኮ አልገባንም እስካሁን ድረስ። ስልጣናችሁን እድሜ ለማራዘም ካልሆነ በስተቀር ለኢትዮጵያ ህዝብ ምን ለማምጣት ነው እናንተ ጦርነት በየክልሉና በየጎረቤት አገሩ ላይ ለመክፈት የምትዘጋጁበት? ምን ልታመጡለት ነው ለኢትዮጵያ ህዝብ? የኢትዮጵያ ህዝብ ትላንትም ደሃ ነው፣ ዛሬም የበለጠ ደሃ አደረጋችሁት። ዛሬ እንዳውም ከደህንነት አልፎ የኢትዮጵያ ህዝብ የሚበላው የሚቀምሰው እያጣ የመጣበት ሁኔታ ነው ያጋጠመው። እና ለኢትዮጵያ ህዝብ ምን ለማምጣት ነው አላማችሁ? ምን አንድ መንግስት እኮ አንድ አላማ አለው። ይሄንን ጦርነት የማረገው ትርፉ ይሄ ስለሆነ ነው፣ ለኢትዮጵያ ህዝብ ይሄንን አመጣለታለሁ ብዬ ስላሰብኩ ነው ተብሎ በአላማ ነው አንድ መንግስት ጦርነት እንኳን ቢያረግ። አላማ እኮ የላችሁም። አላማችሁ አይታወቅም። የስልጣናችሁን እድሜ ከማራዘም በስተቀር አንድ አላማ የላችሁም። አላማችሁ ምንድነው? እኛ አልገባንም። ኢትዮጵያኖች ከኔ ጭምር አልገባኝም ምን ያላማችሁ። መጀመሪያ ስትመጡ መልአክ መስላችሁ መጣችሁ። ቀስ በቀስ ግን ሰይጣን ሆናችሁብን። ሰይጣንነታችሁ እየተጋለጠ ሲመጣ ደግሞ እንዴት ነቆብን ብላችሁ ህዝቡን መጨፍጨፍ ላይ ገባችሁ። ሰው እናንተ ምን እንደሆናችሁ ስላወቀም ሰው መገደል አለበት? የእናንተ ምንነት ስላወቀ ሰይጣን እንደሆናችሁ ስለተረዳ ህዝብ መጨፍጨፍ አለበት? አንዴ በድሮን አንዴ በጠመንጃ እንደዛ መሆን አለበት? ምንድነው የሰራው ይሄ ህዝብ? ምንድነው ኃጢያቱ? እስቲ ንገሩት። አለበለዚያ ደግሞ ህዝቡን ወደ አንድ ቦታ ወደ አንድ ክልል ሁሉንም አሸጋሽጉና እራሳችሁ እዛ ተዋጉ። ንጹሃን ህዝቦች ቦታ አድርጉላቸው። እናንተ እንደፈለጋችሁ ተደራረጉ። አምላክ እስከሚነጥላችሁ ድረስ ከኢትዮጵያ ምድር እስቲ አንድ ቦታ ለህዝቡ አድርጉና እናንተ እዛ ሜዳ ላይ ተዋጉ ከፈለጋችሁ። በህዝብ መሃል ነው ጦርነቱን ደግሞ የምታረጉት፣ ህዝብ ባለበት። በዛ ላይ ሰላማዊ ሰው እየደበደባችሁ እኛ የመታ ነው ታርጌት ያደረግነው ሰራዊቱን ነው፣ የኦላን ሰራዊት ነው፣ የአማራን ፋኖ ነው። የአማራ ፋኖ ብላችሁ ራሳችሁ ያቋቋማችሁትም በሌላ በኩል ህዝብ ይገላል። የኦሮሞ ነጻነት ግንባር ሸኔ የሚባል ነገር የለም በነገራችን ላይ። እናንተ ግን ሸኔ ብላችሁ ያቋቋማችሁት ህዝብን እኔ ሸኔ ነኝ እያለ ይጨፈጭፋል። አንድ ለህዝቡ የሚታገል ታጋይ በምን አይነት ሁኔታ ነው እኔ ኢከሌ ነኝ ብሎ ህዝብን የሚጨፈጭፈው? ያ ሁሉ ሲነቃባችሁ እንደገና አባቶርቤ ያላችሁ ብዙ ነገር ራሳችሁ አቋቋማችሁ። በኢትዮጵያ ላይ ድራማ ሁሌ አዳዲስ ድራማዎች። ተዋናዩ ግን አንድ ግለሰብ፣ በአንድ ግለሰብ የሚተወን ድራማ ነው እስከዛሬ ድረስ ኢትዮጵያ ላይ እየተተወነ ያለው። በአንድ ግለሰብ፣ በአንድ አምባገነን፣ በአንድ ፈላጭ ቆራጭ፣ በአንድ ግለሰብ
የሚታወነው ድራማ ኢትዮጵያ ላይ እየተፈጸመባት ይገኛል። የኢትዮጵያ ህዝብ ዛሬም አዲስ ድራማ ነው የሚቀርብለት፣ ነገም አዲስ ድራማ፣ ከነገ ወዲያም አዲስ ድራማ። ታዲያ የኢትዮጵያ ህዝብ የእናንተን ድራማ እያየ ስራውን ሳይሰራ ሰላምም አጥቶ የእናንተኑ ድራማ እያየ ይኑር? ይሄ ነው ትላንትና 2018 ላይ የተረከባችሁት ስልጣን። ምን ብላችሁ እንደተረከባችሁ አታውቁም? ጦርነት ከእንግዲህ እናቆማለን፣ ያው አሁን ድረስ እናሳያችኋለን፣ እስር ቤት ያሉትን ፈተን እናሳያችኋለን ብላችሁ እስር ቤት የነበሩትን ዜሮ ላይ መለሳችሁ። ህዝቡ ደስ አለው፣ የዓለም አቀፍ ማህበረሰብ ደስ አለው። ምን አይነት የተመሰገነ መንግስት ነው አላችሁ፣ አመጎሳችሁ፣ ደስ አላቸው። ውሎ ሳያድርግን በእጥፍ እስር ቤቱን ሞልቶ እስከሚትረፈረፍ ድረስ በእጥፍ ሰውን ማሰር ጀመራችሁ። መልአክ መስላችሁ ገብታችሁ ትክክለኛ ሰይጣናዊ አመለካከታችሁን ማንጸባረቅ ጀመራችሁ። ሁላችሁም አንድ እንትን ውስጥ ያላችሁት እዛ በዛች በደሴታችሁ ላይ እየተሽከረከራችሁ የምትገኙት ሁሉ አንድ አይነቶች ናችሁ። ሴም በርድስ ፍሎክ ቱጌዘር። እና የኢትዮጵያ ህዝብ እፎይታ አጥቷል። ከናንተ ወዴት እንደሚሄድ ግራ ገብቶታል። ከቤት ንብረቱ የተፈናቀለው ምግብ አጥቶ ተሰቃይቷል። እናንተ ግን በደሴታችሁ ላይ ቁጭ ብላችሁ የፈለጋችሁትን ጮማ እየቆረጣችሁ የፈለጋችሁትን ስጋ እያወረዳችሁ የፈለጋችሁትን መጠጥ እየጠጣችሁ በኢትዮጵያ ህዝብ ላይ ትሳለቃላችሁ። ይሄ ነው መማር? ትላንት እናትህ ያስተማረችህ ይሄ ነው? እንዲህ አድርግ ብላ ነው ያስተማረችህ? ትላንት ንጉስ ትሆናለህ ያለችህ እናትህ እንዲህ አድርግ ነው ያለችህ? እኛ ግራ ገብቶናል፣ ግራ ተጋብተናል። በእናንተ አካሄድ መላቅጡ የጠፋው አካሄድ፣ አንድ አመራር የሌለው መሪ ነው አሁን ድረስ እኛን እያስቸገረ ያለው። እኛ ተቸግረናል። ህዝብ ተሰቃይቷል። ህዝብ ከቤት ንብረቱ ተፈናቅሎ ዛሬ መግቢያ መውጫ ሰጥቷቸዋል። ሰላማዊ ህዝብን በአማራ ክልል የምታረጉት፣ በኦሮሚያ ክልል የምታረጉት፣ ትግራይ ክልልም በአይነ ቁራኛ ከራሱ ላይ እየጠበቃችሁ ይገኛል። ጎረቤቱ እንደዛ በአይነ ቁራኛ እየተከታተላችሁ ነው። እናንተ ሄዳችሁ ትንኮሳ የምትፈጥሩበት ከሆነ ከራሱ ላይ ለመከላከል ሁሉም የሶማሌ ክልልም እንደዛ የኤርትራውም እንደዛ በድንበር ላይ አስፍሮ ነው ያለው ጦር ሰራዊቱ። ምክንያቱም አካሄዳችሁ አላማረም። እንኳን ለውጪ ለጎረቤቶች ለአገር ውስጥ ላሉት ህዝቦች አካሄዳችሁ አላማረም። አካሄዳችሁ አያምርም። አነጋገራችሁ አያምርም። የምትናገሩት ነገር በቴሌቪዥን ቀርባችሁ የምትናገሩት ነገር ግልጽ አልሆነም ለህዝቡ። ግልጽ አልሆነም ህዝቡ ካለ ደግሞ ህዝቡ ይገደላል። ለራሱ የተጎሳቆለና ምግብ አጥቶ በየሜዳው እየተከራተተ ያለ ህዝብ ነው። ይህ ህዝብ አንድ ነገር ቢናገር ዋጋውን ስለሚያገኝ ስለሚያውቅ አይናገርም። በፍርሃት በስጋት ውስጥ ተውጧል። መንግስቱ ኃይለማርያም ያላደረገውን እያደረጋችሁት ነው። ለዚህ ነው የጎረቤት አገሮችም ኤርትራን ጨምሮ ከራሳቸው ላይ እናንተን ለመከላከል ዝግጁ ሆነው እየጠበቃችሁ የሚገኙበት ሁኔታ ላይ ነው ያለው። ምክንያቱም አካሄዳችሁ አልታወቀማ። አካሄዳችሁ አላማረም። በሰለጠነ መንገድ በዓለም አቀፍ ህግ መሰረት እኮ እየሄዳችሁ አይደለም። ለዚህ ነው ህዝብ የጎረቤት አገሮች በጥንቃቄ በአይነ ቁራኛ እናንተን እየተከታተለ የሚገኘው። ዛሬ የተናገራችሁትን ነገ አትደግሙትም። ነገ የምትናገሩትን ከነገ ወዲያ አትደግሙትም። የሰው አገርን ስም እያነሳችሁ ታጎድፋላችሁ። በሰው አገር ያለውን ድንበር ልክ ተሻግራችሁ ማድረግ እንደምትችሉ ነገር እያረጋችሁ ነው ህዝቡን እያሸበራችሁና ጎረቤት እያሸበራችሁ ያላችሁት። ለኢትዮጵያ ህዝብ ወይ ሰላም ስጡት ወይ አገሪቷን ለቃችሁ ሂዱ።
መንግስቱ ኃይለማርያም በስተመጨረሻ አካባቢ ላይ አንድ ቄስ ናቸው ከመሃል ከተሰበሰቡበት ፓርላማ ተነስቶ ህዝብን አጫርሳችኋል፣ ከእንግዲህ የቀራችሁ ምንም ነገር የለም፣ ስልጣናችሁን አስረክቡ፣ ልቀቁ፣ የቴዎድሮስን ጽዋ እንኳን አታገኙም ብሎ እስከመናገር ሰው ሲመራው ህዝብ ሲመራው እንዲህ ነው የሚናገረው ፊት ለፊት ቁጭ ብሎ የመጀመሪያው ጠቅላይ ሚኒስቴሩ ፊት ለፊት ቁጭ ብሎ አለያ ደግሞ ቆሞ ትክክለኛ መልስ አረመኔነቱን ጨካኝነቱን የሰጠው ታዬ ደንደዓ ነው። ያንን በማድረጉ የግድያ ሙከራ ተደረገበት። ከዛ ኋላ ደግሞ ከዛ ሲያመልጥ አሁን እስር ቤት ከተተው። አሁን ከባለስልጣን ነው አይደል እንደዛ ይሰማው። ነገ ደግሞ የምትሰማው ከህዝብ ትሰማለህ። ፊት ለፊት ቆሞ ሳይፈሩ አሁን የሚፈሩት ህዝቦች ሳይፈሩ ምንድነው የሚሉ አንተ አምባገነን ጨካኝ መሪ ነህና ልቀቅ ይሉሃል። በዛን ወቅት ላይ የምትናገረውን እናያለን። ያ ጊዜ ቅርብ ሩቅ አይደለም፣ ቅርብ ነው፣ በጣም ቅርብ ነው። ሶ ኒያ ሄር ቅርብ ነው ያለው። ጠብቅ ያንን። እኔ በተለይ እኔ ራሴ መሮኛል፣ ልንገር አይደለም መሮኛል። በመታረገው ውሸት፣ በመታረገው እልቂት፣ በመታረገው ተግባራት መሮኛል፣ ምር ብሎኛል። ያቺ ኢትዮጵያ የምትባለው ምድር አገሬ ነች እስከ ማለት ድረስ ደርሻለሁ። አገሬ አይደለችም እስከ ማለት ደረጃ ደርሻለሁ። ያንተ ነች እንደ አገሯ? ማን ሰጠህ አንተ አገሪቷን? እኛ እኮ ጥሩ መሪ ነህ፣ ታስተዳድረናለህ፣ ከወያኔ ይትሻለናል ብለን ነው አንተን የመረጥን። አልመረጥንህም ብቻ እነ ለማ መገርሳ ቀረቡ። ከዛን ጊዜ በመታረገው ጥሩ አነጋገር ወደድን እንጂ እኛ አናቀም። ለማ መገርሳን ነበር የምናቀው። በቴሌቪዥን መስኮት ሁሌ የምናየው፣ ሁሌ ስለ ኦሮሚያ የምናገረው የምናቀው እሱን ነው። እነ ገዱ አንዳርጋቸውን ነው የምናቃቸው። አንተ ግን ተሽሎክልከ መተህ እንደ እባብ ጸባይን አሳምረህ የኢትዮጵያን ህዝብ ልብ ውስጥ ገብተህ ትግራይ ሄደ የትግራይ ህዝብ ልብ ውስጥ ገብተህ ህዝቡን አስለቀሰ። ተመለሰ ያንን ያስለቀስከውን ህዝብ በተግባር አስለቀስከው፣ በጠመንጃ አፈሙዝ አስለቀስከው፣ በሰብአዊ መብት ጥሰት አስለቀስከው። ህዝቡ እስከሚጠላ ድረስ ሆነሃል። አሁን ተጠልተሃል፣ በኢትዮጵያ ህዝብ ዘንድ ተጠልተሃል። በግድ ሰው አንፈልግህም ካለ በግድ ማስተዳደር አለ እንዴ? ሰው ከጠላህ እኮ ጠላህ ነው በቃ። የኢትዮጵያ ህዝብ ጠልቶሃል። ከ110% አይሆንም አንተን የሚደግፈው፣ 90% አንተን አይፈልግም፣ ጠልቶሃል። ሰው ሲጠላ አያውቅም እንዴ? ሲወዱህና ሲጠሉ አታውቅም? ያኔ ወደዱ። በ2018 ልባቸው ውስጥ ገብተሃል። ምክንያቱም በምትናገረው ማር በመሳሰሉ የአፍካራቴዎች ህዝብን ማጃጃል ዘዴ አፍልቀ በዛ ዘዴ አታለልካቸውና ልባቸው ውስጥ ገባህላቸው። ከዛ በኋላ ቀስ በቀስ ትክክለኛ ማንነትን ግልጽ እያወጣ መጥተሃል። ያንን ግልጽ እያወጣ በምትመጣበት ወቅት ላይ ታዲያ ምንድነው ህዝቡ ጠላ። ያኔ ወደደ አይደለም በልቦ አኖረ። ዛሬ ግን ጠልቶሃል፣ ጀርባ ሰጥቶሃል። ለምን ጀርባ ሰጣቸው? ካንተ በላይ ሰው አለን፣ የተማረ ኃይል አለን። ለቀበት ትሄድላቸው ሳንተ ምንድነው ችግሩ? ወይስ የኢትዮጵያን ህዝብ ከምድር ላይ አጥፍተህ ለመሄድ ነው ሐሳብህ? ሐሳብህ ግልጽ አይደለም። ግልጽ አድርገውና ከዛ ህዝብ ይረዳ። ከዛ በኋላ በሚያውቀው ቋንቋ የኢትዮጵያ ህዝብ ያናግርሃል። አሁን መድረክ ላይ ወጥተህ እኛ አንፈልግም፣ እኛ አሰብም አንፈልግም፣ ኧረ እኛ እንትኑንም አንፈልግም፣ ግድቡንም ወደቡንም አንፈልገውም። እኛ we need a peace። እኛ ሰላም እንፈልጋለን፣ ሰላም ያስፈልገናል፣ ሰላም ያሸናል። ስለዚህ አንተ የምታመጣልንን አንዳች ነገር አንፈልገውም፣ ሰላም ብቻ ስጠን፣ ከኤርትራ ጋርም አቁም፣ አንፈልግም እኛ የአሰብን ወደብ። አንተ የምታመጣልንን የአሰብ ወደብ አንፈልገውም፣ we don't like it። በቃ አለቀ። መብት እኮ አለን፣ እንደ ህዝብ መብት አለን። ህዝብ መብት አለው።
አንተ ምንድነህና ነው የ130 ሚሊዮን ተወካይ ነህ እንዴ? አንተ ማን ነው የወከለ? ህዝብ ጣልተዋል። በቃ 130 ህዝብ ተወካይ እንኳን ሆነ ብትቀርብ ዛሬ ህዝቡ ጣልተዋል። ህዝቡ ስለጠላ የተጠላ ሰው ደግሞ የፈለገውን ወርቅ ቢያመጣ ዳይመንድ እዚህ ቢያርከፈክፍ ህዝብ እሱ ያመጣውንና እሱንም አይፈልገው። ዛሬ ላይ የፈለከውን ነገር ለኢትዮጵያ ህዝብ የሚያጓጉ ነገሮችን ብታመጣለት የኢትዮጵያ ህዝብ ያንተን ጉዳይ ደምድሞታል፣ አይፈልገውም። ከዛ ይልቅ የኢትዮጵያ ህዝብ አንተ ከምታመጣላቸው ብልጭልጭ እናንተ ከምታመጣላቸው ወርቅና ዳይመንድ የኢትዮጵያ ህዝብ የሚፈልገው ትንሽዬ ሰላም። ያቺ ሰላም ነው የዳጣችው ሀገራችን ላይ አሁን ድረስ። በኦሮሚያ ክልል እንደዛ፣ በአማራ ክልል እንደዛ። እናንተ የምታስተዳድሩት አዲስ አበባ ከተማን ብቻ ነው። በዚህ ራሱ አይበቃችሁ? መንግስቱ ኃይለማርያም እኮ ልክ ማዕከላዊ ስልጣኑ አዲስ አበባ ላይ ሲከማች ወዲያውኑ ለቆ ነው ወደ ዚምባብዌ የተሰደደው። አንተም እኮ ማዕከላዊ ላይ ተሰብስቧል ያንተ ስልጣን። ኦሮሚያ ከእጅ ወጥተዋል። የትግራይ ክልል በእጅ የለም፣ የአማራ ክልል በእጅ የለም። ትላልቆቹ በተለይ የኦሮሚያ ክልል ከእጅ ከወጣ በኋላ ሁለተኛው በህዝብ ብዛት አማራ ነው የሚባለው። አማራ ከእጅ ከወጣ ካላስተዳደርከው ምን ነው የምታስተዳድረው? በቃ ሁለቱ ናቸው። ኦሮሚያ ትልቁ ነው፣ ቀጥሎ አማራ ነው የሚባለው። ከዛ ምንድን ነው የምታስተዳድረው? ሀረሪን ነው የምታስተዳድረው? ያቺ እንትን የመሰለች ነጥብ የመሰለች ሀገር ወይስ ጋምቤላን ነው የምታስተዳድረው? ግራ ተጋብተናል። ለቀ የኢትዮጵያ ህዝብ እፎይ ይበልበት ወንድሜ፣ የእፎይ ይበልበትና ሰላሙን ያገኝበት እላለሁ። ውድ አድማጭ ተከታታዮቻችን ዛሬ የደረሰኝ እንትን ነው እንደዚህ ብክን ያደረገኝና የተናገርኩት ይቅርታ አድርጉልኝና እና ለዚህ ሆድ ያባውን ብቅል ያወጣው ነው የሚባለው እና እንደዛ እኔ በጣም ተናድቻለሁ። በጣም ይሄ የኢትዮጵያ አመራር የሚያረጋቸው ተግባራት ቀን በቀን የሚደርሱኝ ዜናዎች የማያቸው ሁኔታዎች ምስኪኑ የኢትዮጵያ ህዝብ በጣም እያሳዘነኝ መጥተዋል። ምስኪኑ የኢትዮጵያ ህዝብ በጣም ሆዴን በልቶታል፣ ተሰቃይቷል። የኢትዮጵያ ህዝብ ልመና ገብቷል። በርካታ ሰዎችን እኔ የማውቃቸውን አይቻለሁ ፌስቡክ ላይ ወጥተው የሚለምኑ። ይሄ ነው እንዴ በቃ መጨረሻ እጣ ፋንታችን? እኛ ወያኔ ብለን ስንጮህ ትላንትና ወያኔ እኮ የተሻለ ሆኖ አገኘ ነው። ወያኔ እኮ እንደዚህ አልጨፈጨፋትም ኢትዮጵያ። ወያኔ እኮ በድሮን አንድም ቀን አልመታንም። ወያኔ እኮ ዲሞክራሲን እኮ በሰፊው አልሰጣችሁ ያለው አልመግብ ያለው እንጂ እኮ ወያኔ ምንም አላደረገንም። ከወያኔ ውስጥም አንተነ መጥፎ ከወያኔ ውስጥ ሆነህም ስትወጋን ስትገለን የነበርከው አሁንም ድረስ ያንን እያረከው ነው። ስለዚህ ሆድ ብሶናል። እኛ በጣም ጠግበናል። ጠልተናሃል። ጥላቻ ታውቃለህ? ሄት we don't like you. enough is enough. ለምን ሰላም አሰጠንም? ሰው ሲወድህ ውደደው፣ ሰው ሲጠላ ግን ሽሸው፣ ራቀው። የኢትዮጵያ ህዝብ አንድ ቀን ለምንድን ነው ግን ወጥተህ የኢትዮጵያ ህዝብ ትወዱኛላችሁ ብለህ ጠይቀህ ታውቃለህ? ግን እስቲ የኢትዮጵያ ህዝብ ውጣና ልክ ምርጫ እንደሚሰጠው ወረቀት ጣሉልኝ፣ የሚጠላኝ የሚወደኝ እወድሃለሁ ብሎ ይጻፍ፣ የሚጠላኝ ደግሞ እንጠላሃለን ብሎ የዛን ጊዜ መልሱን ታገኘዋለህ። ታረጋዋለህ ያንን? እስቲ አድርገውና ለዛ ሞክር። ምርጫ ሳይሆን የሚጠላኝና የሚወደኝ በልና እስቲ ጠይቅ። እንኳን የኢትዮጵያ ህዝብ ተውና የዓለም አቀፉ ማህበረሰብ ጠልተዋል። ምክንያቱም ዋሽ ሆነ፣ ባለ ሁለት ምላስ ነህ። ባለ ሁለት ምላስ የሚወደው ሰው የለም። ለዚህ ነው በቃ። ስለዚህ ውድ አድማጭ ተከታታዮቻችን ብዙ ርቀት ሄደናል። ለዛሬው እዚህ ላይ እንሰናበታችኋለን። ቸር ያገናኘን።